ጠላት ያለው ሰው ተኝቶ ያድራል። ጠላት ያለው ሰው እንዳገኘ ይበላል ይጠጣል፣ እንዳገኘ ይናገራል እንዴ? አይናገርም። ለምን? ጠላት አለው፣ ነጣቂ አለው። ስለዚህ ፖለቲካው የሰውን ጭንቅላት አበላሽቷል፣ አሰልችቷል። ስለዚህ ራሳችሁን ጠብቁ ነው የምትባለው። እኔን ጠብቁኝ የሚል ሰው የለም። እያንዳንዱ ሴትም ወንድም ሕፃንም ወጣትም ራሳችሁን ጠብቁ፣ ሃይማኖታችሁንም ጠብቁ፣ ቤተ ክርስቲያናችሁንም ጠብቁ። ለምን? ጊዜው ተለውጧል። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስከሚመጣ ድረስ የተሰወረው እስከሚገለጥ አዋጁ በአዋጅ እስከሚመለስ ጥንቃቄ ከቤተ ክርስቲያን ይፈልጋል። ምዕመናን ይህን መስማት አለባቸው። እግዚአብሔር አገሪቱን እንደማይተዋት እርግጠኛ ነኝ። ነገር ግን ቅጣቱ እስከሚያልፍ ድረስ ደግሞ መቅሰፍቱ፣ ችግሩ፣ ፖለቲካው ወደ ሰማይ ወጥቷል። ነፋስ እስከሚበትነው ይቆያል። ገበያው፣ ሱቁ፣ ምኑ ሊዘጋ ይችላል። በዚህ ጊዜ ራስን ችሎ ለማለፍ መሞከር ያስፈልጋል። እየገለጨ እየነገርኳችሁ ነው። ሱቆቹ፣ ምንጮቹ ሊዘጉ ይችላሉ። ለምን? እውነተኛው መሪ ገና አልመጣም። ሀገሪቱ የለመደችው አለ፣ ያልለመደችው ጉዳይ አለ። ዘይለቡ ምስለ ዘይለቡ የተባለው የነቢያት ቃል ነው። ጠላት ሲገባ እኔ ጠላት ነኝ ብሎ አይመጣም። እኔ ባለቤት ነኝ፣ ወዳጅ ነኝ፣ የቤተ ክርስቲያን ልጅ ነኝ ብሎ ነው የሚመጣው። ከእያንዳንዳቸው ቤት ብንገባ አሁን ብዙ ችግር ነው የሚገኘው። ለምን? እናቶች እህቶች ሞኞች ናችሁ። በቀላል ነገር ነው የምትማረኩት። ቅርጽ፣ መልክ፣ ንግግር ያቸንፋችኋል። ለምን? ትምህርቱ ይፈቅዳል? አይፈቅድም እኮ። ታጠቅ ነው የሚለው፣ ተዘጋጅ ነው የሚለው። ወደ ሰልፍ የሚሄድ ሰው የጦር መሳሪያ ይዞ አተኳኮስ፣ አረማመድ፣ አራወጥ፣ ሮጦ ማምለጥ አለ፣ ወድቆም መተኮስ አለ። ትምህርት መጽሐፍ ቅዱስ ደግሞ ሰማያዊ ምድራዊ ዓለማትን ዘመናትን ፍጥረታትን በሙሉ አጠቃሎ የያዘ መመሪያ ነው። ይሄ መጽሐፍ ቅዱስ ፈረንጅ የተረጎመ እንዳይመስልህ። ጣና ሐይቅ ነው፣ ባህር ነው። ለምን? የሰማያዊ መንግስት አዋጅ መነገሪያ ነው። ዘመን ከዚያ ነው፣ ፍጥረት ከዚያ ነው፣ ሰማያዊ ምድራዊ ሰራዊት ከዚያ ነው። ሁሉም ነገር ከእግዚአብሔር ያልተሰጠ ነገር እውነት ሊሆን አይችልም። መንክር እግዚአብሔር በላይ ለቅዱሳን ይሁን። በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ሊቃውንት አድሮ የሚያስተላልፈው መልእክት ሁሉ እጹብ ድንቅ ነው። ጨርሻለሁ። ልቀቅ! በጉልበት ይለቃል፣ በመቁጠሪያ በለው። የሚፈውስ ሰው ያዙ ይልቀቁኝ። ማነው ስምህ? የት ያስካት? እንትን በመቃብር አጠገብ ምን ስታረግ? ውሃ ስትቀዳ። መቼ ቀን? ሰኞ ቀን። በምን ምክንያት እንደዚህ ብሎ? ማን ደግሞባት? አጎቷ። አሁን ይህ ሁሉ ወሬ ምን ያስፈልጋል? መስቀል አሳልሞ እግዚአብሔር ይማረ ብሎ ዘወር ነው የሚባለው። ምሕረት የሚሰጠው እዚያ በኋላ ማን ነው? እግዚአብሔር እንጂ። ልቀቅ! በጉልበት ይለቃል፣ በመቁጠሪያ በለው። በጉልበት ከሆነማ በቃ እነዚያ ቦክስ የሚችሉትን ሰብስበን ይፈውሱ ማለት ነው። እንግዲህ በጉልበት አይወጣም። መስቀል አሳልሞ ዘወር። እግዚአብሔር ይማረ፣ ምሕረት ይላክልን። ነውር ነው፣ ነውር ነው። ይሄ ለክህነት የሚሰጠውም አያስታብኝ፣ ለፈውስ የተሰጠውም አያስታብኝ። ኧረ እንደው ባካችሁ ስለ እግዚአብሔር አስቡ፣ አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ፣ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ለአይንህ እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታድና እንዳታስብ እየተሰራ ነው። ስለ ቤተ ክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ቁጭ ብሎ እናቴ የሚደረግበትን አያውቅ። እንደው ላሊበላ የሚሄዱ እናቶች ጥሩ ነው። ለዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንዲሁ እናቶች ሊቅ ናቸው እኮ። እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ?
የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞቴ አንቡ፣ በሞቴ አንቡ። እስቲ አስቡ፣ እስቲ አስቡ። እውነቴን ነው። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለህ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው የሄደ ማለት ነው። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ፣ እውነት አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተ ክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወላጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንዲሁ ምንድን ነው ሰው? ምንድን ነው? አሳቢ እኮ ነው። እስቲ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። አንዳንድ የገጠር እንደዚያ ሲመርቅ ምን ይላል? እግዚአብሔርን ሰብሕዎ በክህሎቱ ነው፣ ሰብሕዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ልታመሰግኑ ናቸዋል ይላል። ጌታዬ እንደዚህ የለም። ስድብ ብትችል በስድብ እግዚአብሔርን ልታመሰግን ነው አይደለም። ሰብሕዎ በክህሎቱ ማለት በየችሎታቸው አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን፣ ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት ነው። የእግዚአብሔርን ከሃሊነቱን ተረድታችሁ አመስግኑት። ሁሉን ቻይነቱ ወንድምን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኔዓለም ለክብሩ መገለጫ የመቶ ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኔዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንተ አብያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ትወዱታላችሁ አላቸው። እሱ አዎ አሉት። እሺ እናንተ ትወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብራብ አብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ሆይ አይልም።
ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝ፣ ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። 18 ባሉ ፒያሳ ሁሉ እኮ ሁሉም ባሉ ልጆቿ በአንድም በሌላም ከከተማ ወድቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት እና ምናልባት ይሄን በድጋሚ ሊመጣ የሚችለው እናቴን ጨው ስላት ሊሆን ይችላል እና ጎንደር ደግሜ በወግ ቃላቶች እስከማደንቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅ ድረስ ትናፍቂኛለሽ። በ44ቱ ታቦትሽ በደግነትሽ በሊቃውንቶችሽ በደጋግ ሕዝቦችሽ ለጸሎትሽ እንደምታስብኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ፣ የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ እንደማይሽ ተስፋ አድርጋለሁ። ማርያምን ጎንደሮች ማርያም እውነት ያስለቅሳል። ስደት በጣም ክፉ ነው። በእውነት ስደት ክፉ ነው። በተለይ ደግሞ ጎንደርን ጥሎ መሄድ ምክንያት ፈልጎ መኖር ነው እንጂ ምክንያት ፈልጎ መፋታት ልክ አለ። እግዚአብሔር ትንታችን ኢንቴንሽን የሚባለውን ጭምር ነው የሚያየው፣ ውስጥን ጭምር ነው የሚያየው እንጂ ዝም ብለን የምናደርጋትን ብቻ የሚያይ እንደኛ ዝም አይደለም። የምናደርግባትን ምክንያት ብልጣብልጥነታችን ጭምር ያውቃታል እሱ እና መጠንቀቅ ጭምር ስለሚያስፈልግ ለማለት ፈልጌ ነው። እና ምንድነው መፋታት የሚቻለው? አንድ በክህደት፣ ሁለተኛ በማይድን በሽታ ሰውየው ፈቃደኛ ከሆነ አግብተሽ ኑሪ እኔ አልሆነልኝም ያንቺን ሕይወት ጨምሬ እንዲህ አላደርግም ብሎ እሱ ከፈቀደ እንጂ ሰነፈች፣ ቀጠነች፣ ከሳች ብዬ አልፈታትም የሚለው ሲገለበጥ ለወንዱም ይሰራል እና ታመመ ደከመ ብሎ አይፈታም። ስለዚህ የሚያፋታው አንድ የሃይማኖት ክህደት አንዱ ነው። ዝሙት ሁለተኛው ነው። ለምሳሌ አሁን አንድ ሰው ታስሮ ተገዶ ዝሙት ሊፈጽም ይችላል። ያንን በዝሙት ስለሚገባ ሚስቴ በላይ እንዲሆኛለሁ ከባሌ በላይ እንዲሆኛለሁ ብለው መፋታት የለባቸው። ሰውየው ወይም ሴትዮዋ እንዳያውቅ አድርገው ንስሐ መግባት ነው ያለባቸው። ሳይገባሉ ይቀጥላል። ይሄ ማለት ነው ተገዶ የሆነ ነገር ካለ መናገር ግን የለባቸው። ያ ማለት እየሰረቁ የሚሰሩትን አይደለም፣ በችግር የሆነባቸውን ማለት ነው። አንዱ ዝሙት ያፋታል። ሶስተኛው በጎ ነገር እንዳይሰሩ ሁልጊዜ እንቅፋት የሚሆን ሰው
ድካም ያለበት ሰው አይፈታም። ለምሳሌ እንጸልይ፣ ይደክመዋል። ያን ሰው ማበርታት ነው እንጂ ሊፈቱት አይገባም። ግን ሴትዮቱ ልጹም እያለች ባይጾም አንሶ ከኔ ጋር ካልፈላሽ አንቄ ነው የምጥል የሚል ቤተክርስቲያን ትሄጂና እግርሽን ነው የምሰብረው የሚል ሰው ካለ እንደዚህ አይነት በጎ ነገርን ራሱ ከመስራት አንሶ የማያሰራ ሰው ይፈታ። የማቴዎስ ወንጌል ምዕራፍ 6 ላይ ዓይን ብታሰናክልህ አንተ ካንተ አውጥተህ ጣላት። ማቴዎስ 18 ላይ ተናግሮታል። ሁለቱም ወንጌል ምዕራፍ ላይ ዓይን የተባለች ሚስት ናት። ብታሰናክልህ ማለት የጽድቅ እንቅፋት ከሆነችብህ በቃ አትጾምም አንተም አትጾም፣ አትጸልይም አንተም አትጸልይ የምትል ገንዘብ ልትሰጥ ለድሃ አይሰጥም እንኳን ሌላ ሎሚ ከሁለት የምትል ይላል በአተታ ሲተረጉሙት። ሲገለበጥ እንደ ዓይን ብሌን የምትወጂው ባልሽም በሴት አንቀጽ ይናገረው እንጂ ለወንድ ማለት። ይሄ ግን ታዲያ ምን አለበት? መጀመሪያ ብቻውን መነገር አለበት። በወንድም ወንድም የሚበድልህ ብቻ ነገረው፣ ከዛ ጓደኛ ይዘህ ምከረው የሚለው ጌታ ያላት እቺው። ከዛ ንስሐ አባትን፣ ከዛ ደግሞ ንስሐ አባት ባይገባ በጉባኤ ካህናት ጭምር ተሰብስበው ሁሉ ሊመክሩት ይገባል። ይሄ ሁሉ ከሆነ በኋላ ነው ይሄ ሁሉ ሊፈታ የሚችለው ማና። ይሄኛውን ነገር ግን ማስመከር መቻል፣ የራስን ድርሻ መውሰድ፣ መጸለይ፣ ጊዜ መውሰድ፣ ወደ ውስጥ መመልከትን ይፈልጋል እንጂ እንደዚህ ባልን ቁጥር ሰይጣን የሌለበት መሬት ስለሌለ የትም ብንሄድ ሰይጣን አለ። ሰይጣን የማይከተለው ሰው ስለሌለ ሰው ብንለውጥም እዚያ ሰው አጠገብም ሰይጣን አለ እና የተሻሻለ ስምና የተሻሻለ አካል ነው የሚኖር እንጂ ሰው ሁሉ ደካማ ነው። ይሄ ነው ያለው ነገር። ቃል ሕይወት ያሰማል።